በሰላም ነው ግን አለባበስሽ ምን ሆንኩኝ? ያምራልም በጣም ደግሞ ተገላለጥሽ። ይሄን እኮ ለልደት ቀለብሽዋለሁ። ኦኬ ራሱ ነው እንዴ? አልታየውም ነው። ለሴት ልጅ ሰርታ ገብታ ራሷን መቻሏ ከማንም ኮልኮሌ ጋር ከምትሆን ለብቻዋ ጸዳ ብላ መኖሯ ምንድነው ችግሩ? the problem ህይወቷ ላይ መጥቶ አንድ ርምጥምጥ መጥቶ ህይወቷን ከሚያበላሸው ፈታ ብላ ለብቻዋ ተደስታ መኖር is a choice። ለምንድነው why you get mad? ወንዶቹ ለምንድነው የሚናደዱት? why you get mad? ለብቻዬ ኑሮዬ ተመችቶኛል ብላ ደስ ብሏት ፈታ ብላ መኖር ለምንድነው ለሴት ልጅ ሲሆን አይቻልም ይባል? you can እናትዬ ማንንም ዱቄት እንዳትሰሚ እመቤቴ ካልተመቸኝ ምድረ ኮልኮሌ ፋራና ቃሪያ ዱር እንዳቃጠለና ዋሉ ማንን ለማቃጠል ነው እንግዲህ ትላንትና ባያችሁት ቪዲዮ ሁለቱንም አንድ አይነት ልብስ ለብሰው ነበር እንግዲህ ያሽቃበጡ የነበረው። ዛሬ ደግሞ የቤት ከገባች በኋላ ተጣልተዋል። እንግዲህ አሽሙርና ቅኔን የተሞላበትን ንግግር የተናገረች ሙልጭ ጻርጋ ሰደበችው። እኔ ምለው ይሄንን ነበረ እንግዲህ ትላንትና ባያችሁት ቪዲዮ እንግዲህ ብቸኝነት ከሰው ጋር መሆን ብቸኝነት ይሻላል። ከማንም ቆራሌ የምን ቂጥቂጡ መሄድ ነው የምን ስርስሩ መሄድ ነው። ስለዚህ አርፈሽ ቁጭ በይ፣ ብቸኝነት ይሻላል። አርፈን ቁጭ ብለን እንደፈለግን ተዝናንተን እንደፈለግን በልተን እንደፈለግን ሽቶ ተቀብተን ዘና ብለን እንኖራለን። ሴት ልጅ ሰርታ የማትኖረው ማን ነው ያለው? ስለዚህ ሰርታ ትኖራለች፣ ሰርታ ትገባለች። እንግዲህ ዘና እላለሁኝ እኔን አንተን ቆራሌ ለመጥማጥ እኔ አልፈልግህም እያለችው ነው ማለት ነው። እንግዲህ አቤላ በዚህ አጋጣሚ ኮንግራ አላልኩም ነበረ ኮንግራ ብያለሁኝ። እንኳን ደስ አለ፣ እንኳን ለዚህ ያበቃ። በጣም ደስ ይላል። ጨምርበት፣ ቀጥልበት። የምታደርገው ነገር መጥፎ ቢሆንም እንግዲህ ጥሩ ነው፣ ደስ ይላል። ኮንግራ ብያለሁ። ግን ሄርሜላ ደግሞ እንግዲህ ትላንትና እንዳያችሁት ያ ሁላ ተቀውጦ ያ ሁላ ተደርጎ ከዚህ በፊት ያ ሁላ ተደርጎ እንግዲህ አሁን ለዚህ ሆነዋል ማለት ነው። የያዙት ወርቅ እንደ መዳብ ይቆጠራል የሚባለው ዛሬ ደግሞ አብርሽ ሆነዋል ማለት ነው። አብርሽ ወይ ከሩታ አልሆነ ወይ ከሄርሜላ አልሆነ ምን ይደረጋል እንግዲህ ምንም ማድረግ አይቻልም። ይኸው ሄርሜላም ሄደች፣ ሩታም ሄዳለች። ከማን ጋር ትሆናለህ? እኔ ምን አደርጋለሁ? መጀመሪያ ስህተቱ ከራስህ ቢሆንም ጓደኞቹ ነው ለዚህ ያበቁ። ራስህ በራስህ አለመተማመን ለዚህ ያበቃ። በራስህ ብትተማመንና ነገራቶቹ በራስህ ብታስተካክል ኖሮ እስካሁን ድረስ የት በደረስክ ነበረ። ከሚስት ጋር ከልጅ ጋር ተቃቅፈህ ቁጭ ብለህ ቤትህ አሙቀህ ቁጭ ትል ነበረ። በደስታ በፍቅር ትኖር ነበረ። እንግዲህ ከኋላ የመጣ አይናውጣ እንዳሉት ህይወትን ልትበጠብጥህ ልትፈምስብህ ልጅቷ ፈልጋ እሷን ሞኝ ጅል ስታደርግህ ጃጃል እቃ ይፈጃል እንደተባለው ሁላ እንግዲህ እንደ እቃ ተጫወተችብህ፣ አጃጀለችህ። ይሄው ዛሬ ላይ ደግሞ ሚዲያ ላይ ወጣ ሞልጭ አረገችህ ማለት ነው። ወይኔ ያሳዝናል። በጣም ነው የሚያሳዝነው። ከሩታ ጋር አርፈ ቁጭ ብለ ከዳይመንድ ጋር አርፈ ቁጭ ብትል ይሻልህ ነበረ። ከዳይመንድ በላይ የሆነች እቺ ከዘቀጠች ልጅ ቁጭ ከምትል ከዘቀጠች ልጅ እንደፈለግ ብትሆንም ይሄው ስንት ወሯ ነው? 9 ወር ኦልሞስት ምናምን ነገር ወይ 9 ወር ወይ 7 ወር ቢሆን ነው እሷ የመጣችው። አሁን ግን ወደ ስድቡ ተጠግተዋል ማለት ነው። ስድቡ ምን ያረጋል እንግዲህ ይኸው ከሷ ጋር መሆን ዛሬ ያለው ነገ የለውም ማለቷ እንደዚህ ተገላልጣ እንደዚህ ሆና መጣላለች። አንተ ለማማለል ማለት ነው። ዛሬ ነው የተገላለጥኩለት አለች። እንግዲህ አይታችሁት ከሆነ ማለት ነው ዛሬ ያንተ ነው የተገላለጥኩልህ ምናምን ነገር እያለችው ነበርና ተገላልጣል። እንግዲህ ምን ይደረጋል? ተገላልጣልህ አለች ላንተ አንተ ልታማልልህ አንተ አብራህ እንድትሆን ማለት ነው። ግን ደስ የሚለው ነገር እዚህ ጋር ያደነቁት ነገር አብርሃም ነው። ያምራልም ተገላልጠሻል አላት እና ተገላልጣለች በእርግጥ ማለት ነው። እስኪ እጇ ላይ እንዴት እንደያዘችው እዩት በደንብ አድርጋችሁ ማለት ነው። እንዴት እንደተሳቀቀች ቪዲዮ ላይ ማለት ነው። እንዴት እንደተሳቀቀች ከዛ በኋላ መጀመሪያ ላይ ለቃው ከዛም በኋላ ደረቷን እንዴት እንደያዘችው ተሳቀቀች ማለት ነው። በራስሽ እጅ ራስሽን አዋረስ ማለት ነው። ራስሽን አረከስ። ተሸፋፍነሽ በስነ ስርዓት ብትመጪ ኖሮ እንደዚህ አትሆኝም ነበር። እንግዲህ ተገላልጠሽ ነው የመጣሽለት ማለት ነው። እዩኝ አታብዥተይ ይቅርብሽ ሴትዮዋ ወዳልሆነ ነገር ትይጃለሽ። ስለሽ ዝም ብዬ አይደለም
ትላንትና ታርቀሽ ትላንትና አሪፍ ሆነሽ መጥተሽ ዛሬ ተጣልተሽ ሚዲያ ላይ ዛሬው በዛሬው ትናገራለሽ። ቢያንስ እፍረትሽን አልሸሽጊው። ለነገሩ እንዴት ትሸሽጊዋለሽ? አይ በጣም ያሳዝናል። እውነት በጣም ቤተሰብ በጣም ነው የሚያሳዝነው። እና አብርሃም ደግሞ እኔ እሷ እንኳን የለመደች ጦጣ ሁልጊዜ ፈጣጣ እንዳሉት ሁልጊዜ ለምደዋለች። ከሁሉም ጋር ስለለመደች ምንም ላይ መስላት ይችላል። ግን አብርሃም ነው። አብርሃም ትላንትና ጓደኛው መጥቶ ያሁላ ሲለምነው እኔ 3-4 ሄጄ ይቅርታ ጠይቃታለሁኝና አልጠይቅም ብለዋል። ያሩታ ማለት ነው። እና እንትና ሄርሜላ ደግሞ ከሄርሜላ ጋር እሆናለሁ ብሎ እንግዲህ ሄርሜላ ጋር ሄዶ የአቤላ ሁላ ሰርፕራይዝ አድርገውታል ማለት ነው። ከንጉራ ብለውታል 100K እና ያ ሁላ ነገር አሳልፈው እንደዛ በደስታ አሳልፈው መልሰው ደግሞ ይሄንን ይፈጠራል ማለት ነው። ትላንትና እሺ ብሎ ከሄርሜላ ጋር ከሚሰራ የአቤላም እንደዚህ አይነት ነገር ልናከብርለት ነው። እና ስለዚህ እኔና ሩታ እንሂድ ወይም ደግሞ ሩታ ቤት ይሁን ሩታም ደስ ይላታል ትዝናናለች ብሎ ሩታ ቤት ነበረ ማድረግ የነበረባት ማለት ነው። የምር አንተስ አሁንስ አስጠልተኛል። የምሬን ነው ምልህ ነው ምልህ እና ቤተሰብዬ ያ ሁላ ያንን እንደዛ ቢያደርጉ ኖሮ ሩታ ሁላ ልትታረቀው ትችል ነበረ። ለካይኔ እንደዚህ ያስብልኛል። ሴት ልጅ በእርግጥ በትንሽ ነገር ነው የምትታለለው፣ ግን እንደዛ ከቆረጠችም ቆርጣለች። ነብሯ በተለይ ያው አንዴ ከቆረጠች ነው። ትላንትና እንግዲህ ዛሬ የተለቀቀ ቪዲዮ አይታችሁታል። ጓ ብላ ነበረ ትላንትና የተለቀቀው ቪዲዮ ማለት ነው። አይታችሁታል። ጓ እንዴት ጓ እንዳለች ማለት ነው። ልትመታቸው ምንም የቀራቸው ነገር የለም ለወንዶች ሁላ ማለት ነው። እና እንኳን ለሴት ልጅ ለወንድ ራሱ በቂ ነች። ለአንተ እሷ በቂ ነበረችና ሩታ የኔ ቆንጆ ከበቂህ በላይ ነበረች። ግን አንተ አብዝተዋል። ይሄ ሁላ ነገር እየተደረገልህ ልጅን የሚያክል ነገር ትተህ እንግዲህ ከዛ ሸለመጥማት ጋር እኔ እሄዳለሁኝ። እሷን ትሻለኛለች፣ ጓደኞችህ እሷን ይሻሉሃል፣ እሷን ትሻለሃለች፣ ቆንጆ ልጆችን ትወልድልሃለች፣ 80 ቀደሃል ፊርማህን ምናምን ነገር እያሉክ እያወሩ እንግዲህ እንደዛ እያሉክ ነበረ ትላንትና ከትላንት ወዲያ ማለት ነው። እንግዲህ እንደዛ ቢሉም የነሱ ወሬ መስማት አልነበረብህም በግልጽ ማለት ነው። እና ሩታ አንተን ራሱ ይሄንን ሲሉክ ትላንትና ሩታ እህቴ ናት ብለው እንደዛ የቀረቧትን ወንዶች ዛሬ ላይ ለምን ሊሸሿት ቻሉ? እኔ ጋር ብቻ አይደለም ጥፋት ያለው እሷ ጋርም ሊኖር ይችላል፣ እኔም ጋር ሊኖር ይችላል። ስለዚህ ሁለታችንም ጋር ስለሆነ የሁለታችንም ማስተካከል ሲገባቸው እንዴት ነው እንደዚህ ሊያረጉት የሚችሉት ብለህ አስተውለህ መናገር፣ በስነ ስርዓት ግልጹን ተናግረሃቸው ማባረር ሲገባ ጭራሽ ጓደኛዬ አቤላ ማለት እንዲህ ነው እያል ኮንግራ ብለህ አከበርክለት። ማክበሩን ጥሩ ነው፣ አክብርለት፣ ደስ ይላል። ጓደኝነት ለመች ነው ግን ቢሆንም እንዲህ ማድረግ አልነበረብም።